የኢትዮጵያ የባህር በር ፍላጎት በጠቅላይ ሚኒስትር አብይ አህመድ ይፋ ከተደረገ በኋላ በኢትዮ ኤርትራ መካከል ያለው አለመግባባትና መፋጠጥ ከፍ ወዳለ ደረጃ ተሸጋግሮ እንደነበር ይታወሳል። ታዲያ ጠቅላይ ሚኒስትር አብይ ወደ ስልጣን በመጡ ማግስት ከፕሬዝዳንት ኢሳያስ ጋር በመሆን ፈጥረውት የነበረው የሁለቱ ሀገራት እርቅና የእርስ በርስ ግንኙነት አሁን በላቀ ደረጃ ሊቀጥል የሚችልበት እድል እየተፈጠረ እንደሆነ እየተገለጸ ይገኛል። ጠቅላይ ሚኒስትር አብይ አህመድ ወደ ኤርትራው ፕሬዝዳንት ኢሳያስ ደግሞ ወደ ኢትዮጵያ ሊያቀኑ የሚችሉበት እድል እንዳለ የተሰማ ሲሆን ይህም ኤርትራን ተማምነው ግጭት ለመቀስቀስ እየጣሩ ለሚገኙት ለህወሓትና ለሌሎች የኢትዮጵያ ቡድኖች መርዶ እንደሆነ እየተነገረ ይገኛል። ኢትዮጵያም በዚህ ግንኙነት በብዙ እንደምታተርፍ ተገልጿል። እንመለከተዋለን። በሌላ መረጃችን ደግሞ በቀጥለው የኢትዮ ሱዳን ውዝግብ መሃል የሱዳን ኃይሎች በቤንሻንጉል የድሮን ጥቃት እንደፈጸሙና በጥቃቱም በርካታ ሰዎች መገደላቸውን አክለን በዝርዝር ይዘን ተገኝተናል። ሰላም ጤና ይስጥልን ወደ ፋስት ዴሊ ተከታታዮች የዚህ ቻናል ቤተሰብ ካሉናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያልን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገርን። እስከ ፍጻሜው አብራችሁን ቆዩ። የአፍሪካ ቀንድ አዲስ የፖለቲካ አቅጣጫ እየታየ ይገኛል። የኢትዮጵያና ኤርትራ ግንኙነት ወደ አዲስ ምዕራፍ ሊሸጋገር መሆኑን እየተገለጸ የሚገኘው በኢትዮጵያና በኤርትራ መካከል ያለው ዲፕሎማሲያዊ ግንኙነት ያልጠበቀና ታሪካዊ ወደ ተባለ አዲስ ምዕራፍ ሊሸጋገር መሆኑን የተለያዩ ውስጥ ምንጮች መጠቆም ጀመሩ። በአፍሪካ ቀንድ ቀጠና እየታየ ባለው ፈጣን የፖለቲካ ለውጥ መነሻነት ሁለቱ ሀገራት ሙሉ በሙሉ ወደ አዲስ የትብብር ምዕራፍ የሚያሸጋግራቸውን ስምምነት ይፈራረማሉ ተብሎ ይጠበቃል። ከምንጮች በተገኘው መረጃ መሰረት ጠቅላይ ሚኒስትር አብይ አህመድ በቅርቡ ወደ አስመራ የሚያቀኑ ሲሆን በተመሳሳይ መልኩም ፕሬዝዳንት ኢሳያስ አፈወርቂ ወደ አዲስ አበባ ጉብኝት እንደሚያደርጉ ተገልጿል። የጉብኝቱ ዋና ዓላማ በሁለቱ ሀገራት መካከል ያለውን ግንኙነት በላቀ ደረጃ የሚያጠናክር አዲስ ታሪካዊ ስምምነት መፈራረም እንደሆነ ታውቋል። የድንገተኛ የተባለው የዲፕሎማሲ እንቅስቃሴ በቀጠናው የፖለቲካ ሚዛንና በኢኮኖሚ ትስስር ላይ ትልቅ ተጽዕኖ ይኖረዋል ተብሎ ይታመናል። በተለይም በሁለቱ ሀገራት መካከል ያለውን የሰላምና የጸጥታ ትብብር ወደ ላቀ ደረጃ ያሳድጋል። የቀጠናውን የኢኮኖሚ ትስስር በማጠናከር ረገድ ቁልፍ ሚና ይጫወታሉ ተብሎ ይጠበቃል። በከፍተኛ ጉጉት እየተጠበቀ ያለው ክስተት በአፍሪካ ቀንድ ለሚታየው ውስብስብ ፖለቲካ አዲስ የመፍትሄ አቅጣጫ ሊያሳይ እንደሚችል ተንታኞች እየገለጹ ይገኛሉ። የኢትዮጵያና የኤርትራ ዳግም መቀራረብ ለህወሓትና ለሻዕቢያ ድጋፍ ሲደረግላቸው ለነበሩ ቡድኖች የሐዘን ድንኳን አስጥሎባቸዋል እየተባለ ይገኛል። በአሜሪካ አሸማጋይነት ወደ አንድ ጠረጴዛ እየመጣ ያለው አጀንዳ ህወሓትን የሚጨብጠው አሳጥቶታል። ሁለቱ ሀገራት በጠላትነት ሲፈራረጁ የታጠቁ ኃይሎች የድንበር አካባቢዎችና የወደብ ምንጮች ለጦር መሳሪያ ዝውውርና ለስልጠና ማረፊያነት የመጠቀም እድል ነበራቸው። አሁን ግን አዲስ አበባና አስመራ ፍቅር ውስጥ መግባታቸው እነዚህ ኃይሎች የሚያገኙት ማንኛውም አይነት ድንበር ተሻጋሪ የሎጂስቲክ ድጋፍ እንዲቋረጥና የውጊያ አቅማቸው እንዲዳከም ያደርጋል። እነዚህ ኃይሎች በሁለቱ ሀገራት መካከል የሚፈጠረውን አለመረጋጋትና ማጠላላት እንደ ትልቅ የፖለቲካ ድል ሲጠቀሙበት ቆይተዋል። የሁለቱ ሀገራት ግጭት መንግስትን ያዳክመናል የሚል ስሌት የነበራቸው ቢሆንም አዲስ እምነት ግን ይህን ስሌት ገልብጦታል። በሁለቱ ሀገራት ቅራኔ መሃል ሰርጎ በመግባት በአቋራጭ ስልጣን ለመያዝ የነበራቸው እቅድ መሰረት አጥቷል። የኢትዮጵያና የኤርትራ መሪዎች ጥምረት ዳግም መታደሱ ለፌዴራል መንግስቱ ትልቅ ወታደራዊ ዲፕሎማሲያዊ ጋሻ ይሆንለታል። ይህም ደግሞ መንግስትን በትጥቅ ትግል አስገድዶ ከስልጣን ለማውረድና 4 ኪሎ ቤተ መንግስት ለመግባት የሚታለመው ምኞት የማይታሰብ ያደርገዋል። ስምምነቱ የመንግስትን የኃይል መሰረት ስለሚያጠናክረው የእነዚህ ኃይሎች ምኞት በፀሐይ እንደተመታ ጉም ሆኖ እንዲጠፋ ያደርጋል። በቀጠና የሚታየው አስገራሚ የፖለቲካ ለውጥ እነዚህ ኃይሎች በውጭው ዓለምና በአካባቢው ሀገራት ዘንድ የነበራቸውን ተሰሚነትና ተለዋዋጭነት ኃይል የመሆን እድል ያጠብባቸዋል። የሁለቱ ሀገራት መሪዎች በአንድ አቋም መቆማቸው ተቃዋሚ ኃይሎች የሚያደርጉትን እንቅስቃሴ ዓለም አቀፍ ማህበረሰብ የቀጠናውን የሰላም እንቅፋት አድርጎ እንደሚመለከቱ ያደርጋል። የጠላት ወዳጅ ነው በሚል መርህ ሲንቀሳቀሱ የነበሩ ኃይሎች አሁን ሁለቱ ሀገራት ወደ ትብብር መምጣታቸው ለብቻቸው እንዲቀሩ አድርጓቸዋል። የጥምረት ወታደራዊ መረጃዎችን ከመለዋወጥ ጀምሮ በጋራ የጸጥታ ስጋቶች ላይ እስከ መስራት የሚዘልቅ በመሆኑ ለህወሓትና ለሌሎች ኃይሎች እንቅስቃሴ የመተንፈሻ ቀዳዳ የሚያሳጣ ይሆናል። የኢትዮጵያና ኤርትራ እርቅ እነዚህ ኃይሎች ከፖለቲካ ኪሳራ ባለፈ የለውን አደጋ ሆኖባቸዋል እየተባለ ይገኛል።
በቀጣይ መረጃ ከሱዳን ጋር በሚያዋስነው የቤንሻንጉል ጉሙዝ ክልል አሶሳ ዞን ጉምሩክ ወረዳ ውስጥ በሚገኘው የጉርሙክ ከተማ በተፈጸመ የድሮን ጥቃት የዓለም አቀፍ የስደተኞች ድርጅት IOM ሰራተኞችን ጨምሮ ቢያንስ 8 ንጹሃን ዜጎች መገደላቸውና በርካታ መቁሰላቸውን የአካባቢው ነዋሪዎችና የጤና ባለሙያዎች አስታወቁ። የአሳዛኝ ክስተት የሱዳን የእርስ በርስ ጦርነት ድንበር ተሻግሮ በኢትዮጵያውያን ላይ ቀጥተኛ አደጋ መደቀኑን በግልጽ ያሳይ ሆኗል። አቶ የተፈጸመው ሚያዝያ 21 ቀን 2018 ዓመተ ምህረት አውሮፓውያን አቆጣጠር አፕሪል 29 2026 ከጠዋቱ 5 ሰዓት አካባቢ ሲሆን ከአሶሳ ከተማ 94 ኪሎ ሜትር ርቀት ላይ በምትገኘው ጉምሩክ ከተማ ውስጥ ሰዎች በብዛት በሚሰበሰቡባቸው የቡና መጠጫና የንግድ ስፍራዎች ላይ መሆኑ ተገልጿል። ዓይን እማኞች ድሮን የመጣችው ከሱዳን ብሉ ናይል ግዛት አቅጣጫ መሆኑን ጠቁመው የሱዳን ጦር ከፈጣን ድጋፍ ሰጪ ኃይሎች RSF ጋር እያደረገ ባለው ጦርነት ሰበብ ይህንን ጥቃት መፈጸሙን ከሰዋል። እንደ አካባቢ ነዋሪ ለአዲስ ስታንዳርድ እንደገለጹት የሱዳን ጦር የRSF ታጣቂዎች ወደ ድንበሩ ገብቷል በሚል ጥርጣሬ በንጹሃን ላይ ጥቃት ያካሄደ ሲሆን በዚህም 13 እና ከዚያ በላይ ሰዎች ሕይወታቸውን አጥተዋል ብሏል። ከአደጋው ስፍራ 7 ኪሎ ሜትር ርቀት ላይ በሚገኘው የራዛብ ጤና ጣቢያ የመጀመሪያ ሕክምና እርዳታ ለመስጠት ሲጥሩ የነበሩ አንድ የጤና ባለሙያ አደጋውን ተከትሎ የነበረውን አስደንጋጭ ትዕይንት አብራርተዋል። እግራቸው የተቆረጠ ወጣት ሴትን ጨምሮ እጅግ አሳሳቢ የሆኑ ጉዳተኞች ወደ ተቋሙ የገቡ ሲሆን ሁኔታው ከአቅም በላይ በመሆኑ በዓለም አቀፍ የቀይ መስቀል ኮሚቴ ተሽከርካሪዎችና አምቡላንሶች ታግዘው ወደ ደሴ ሆስፒታል እየተላኩም አሉ። ሕክምና ጣቢያው ከደረሱት መካከል አዲስ የሕክምና ባለሙያ ወዲያውኑ ሕይወቷ ሲያልፍ፣ ሌላኛዋ ሴት ደግሞ እግሯ ተቆርጦ በሕይወት መትረፍ ችላለች። 5 አስከሬኖች ወደ ጤና ጣቢያው መጡ ሲሆን ሁለቱ በቤተሰብ ሲለዩ ቀሪዎቹ ማንነታቸው ሳይታወቅ ለመቀበር ተገደዋል። በጥቃቱ ሕይወታቸውን ካጡ መካከል 5 ወንዶች፣ 2 ሴቶችና በከፍተኛ ደም መፍሰስ ሕይወት ያለፈ አንድ ሕፃን ልጅ ይገኙበታል። ከሟቾች አንዱ በዓለም አቀፍ የስደተኞች ድርጅት IOM የአእምሮ ጤናና የስነ ልቦና ድጋፍ ሰጪ ባለሙያ መሆኑን ነዋሪዎቹ ተናግረዋል። ሌላ ተጨማሪ የድርጅቱ ሰራተኞች ደግሞ እግሩን እስከ ማጣት የደረሰ ከባድ ጉዳት ደርሶበት በአሶሳ ሕክምና እየተከታተለ ይገኛል። ከዚህም ባሻገር ነዋሪዎቹ የRSF ታጣቂዎች የኢትዮጵያ መከላከያ ሰራዊት የደንብ ልብስ ለብሰው በድንበር አካባቢ በሚገኙ ቀበሌዎች ውስጥ በመንቀሳቀስ በንጹሃን ላይ ዘረፋ፣ ማስፈራራትና ጾታዊ ጥቃት እየፈጸሙ ነው ገልጧል። እነዚህ ታጣቂዎች ያለ ክፍያ በመብላትና በመጠጣት አብይ ይክፈላችሁ በማለት ነዋሪዎች እንደሚያንገላቱ አንድ አካባቢ ሰው በምሬት ገለጹ። በአካባቢው ባለው የጸጥታ ችግር ምክንያት ለቆሰሉ ሰዎች እርዳታ ማድረስ ፈታኝ እንደሆነ አክለዋል። በኢትዮጵያ ግዛት ውስጥ የተፈጸመው ጥቃት በሁለቱ ሀገራት ድንበር ላይ እየተባባሰ የመጣው ውጥረት ተከትሎ የተከሰተ ነው። በቅርቡ የሱዳን ጦር ከቤንሻንጉል ጉሙዝ ክልል ጋር በሚያዋስነው የብሉ ናይል ግዛት እንዲሁም በአማራ ክልል ድንበር አልፋሽጋ አካባቢ ተጨማሪ ጦርና ጸረ አውሮፕላን መከላከያዎችን አስፍሯል። የሱዳን ባለስልጣናት ኢትዮጵያና የተባበሩት አረብ ኤሚሬቶች በካርቱም አውሮፕላን ማረፊያና ሌሎች ስትራቴጂካዊ ስፍራዎች ላይ የድሮን ጥቃት ፈጽመዋል በሚል ሲከሱ ቆይተዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ክሱ መሰረተ ቢስ በማለት ውድቅ ያደረገው ሲሆን የሁለቱን ሀገራት ታሪካዊ ወዳጅነት በማስታወስ በሱዳን ያለው የእርስ በርስ ጦርነት እንዲረግብ ጥሪ ማቅረቡ ይታወሳል። የሱዳን ባለስልጣናት ኢትዮጵያ ለRSF ድጋፍ ታደርጋለች የሚለውን ክስ በተደጋጋሚ የሚያነሱ ሲሆን ኢትዮጵያን ክስ አጥብቃ ትቃወማለች። ይህ ውንጀላ ባለፈው መጋቢት ወር ሱዳን አምባሳደሯን ከኢትዮጵያ እስከ ማስጠራት አድርሷታል። ይሁን እንጂ ሂዩማን ራይትስ ላብ የተባለ ተቋም የሳተላይት ምስሎችን ዋቢ አድርጎ በቅርቡ ባወጣው ሪፖርት በአሶሳ አቅራቢያ ከሚገኝ የኢትዮጵያ ግዛት ውስጥ ለRSF እንቅስቃሴ ድጋፍ እንደሚሰጥ ጠቁሟል። ምንም እንኳ በኢትዮጵያ ግዛት ውስጥ የጸጥታ መደፍረስ እያደገ ቢመጣም የንጹሃን ሕይወት በድሮን ጥቃት ቢያልፍም የኢትዮጵያ መንግስት በጉምሩክ ክስተት ዙሪያ እስካሁን ይፋዊ ምላሽ አለመስጠቱን የአካባቢው ነዋሪዎች በቅሬታ አንስተዋል።